አዎ ትክክልሽ ትንቢቱን ጠቅሶ ነው አየኸው። ስለዚህ በግምት አልጻፈም ማቴዎስ፣ በግምት አልነገረን። ትንቢትን ሲናገር ዝም ብሎ በግምት ለሞቅታ አይደለም። ማቴዎስ ይህን ሲጽፍልን ከየት አመጣው ብለህ ልትመረምር ይገባል። ስትመረምር ወዴት ትደርሳለህ መሰለ? ጥቅሙ የሚረዳ ወደ ጥንቷ ቤተክርስቲያን ትደርሳለህ፣ ወደ ቀኖናት መጽሐፍ ቅዱስ ትደርሳለህ። ኦኬ፣ የሲኖዶች ጋር ትደርሳለህ፣ የቀኖናት ጉባኤ ጋር ትደርሳለህ። እነዚህን ሁሉ እንድትመረምር የጥንቷን ቤተክርስቲያን መጽሐፍት የተቀበልነውን እንዴት እንደሆነ እንድታቅ ይረዳሃል። ለምሳሌ ቅድም እየሰማው ነበረ በኦርቶዶክስ ቤተክርስቲያን 66ቱን ነው ብቻ ነው የምትቀበለው የሚል ነገር ሰምቼ ነበር አይደለ? አዎ የሆነ ጊዜ ላይ በ19 ምናምን ላይ 66 ብቻ ነው የምትቀበለው። 66ቱን በመጽሐፍ ቅዱስ ይዛ ሌሎችን ደግሞ ተጨማሪ ብላ ነበር የያዘችው እንጂ ቀላቅላ እንዳሁኑ ከ2000 በኋላ ነው የተቀላቀለ በአዲሱ መጽሐፍ። ምንድነው እስቲ ቀላቅላ? እኔ እኮ በጣም የምትገርም ሰው ነህ አንተ። መቀላቀል ማለት እስቲ ንገረኝ። መቀላቀል ማለት ምንድነው? ለምሳሌ የመጽሐፍ ቅዱሱን የመጀመሪያ ገጽ ስትገልጠው ብሉይ ኪዳን ይልና ከዛ አዲስ ኪዳን ይልና ከዛ ተጨማሪ መጽሐፍት ነበር የሚለው። ምን ነበር የሚለው? ኦኬ አንዴ ትልቁ ላልገኘው እኔ እኮ ወይ ብታነቡ ጥሩ፣ ወይ ብትረዱ ጥሩ፣ ወይ ቀኖናተ ቤተ መጽሐፍትን በደንብ ብትመረምሩ ታሪክን ብታውቁ ጥሩ። ዝም ብሎ አሮን ነው ብቻ። እኔ ለምን ፕሮሰስ እግዚአብሔር የሰጣችሁን 1954ቱን ማውጫውን አውጣል። ኧረ እኔ ያለኝ መጽሐፉም እሱ ችግር የለብኝም። ይሄ ፍትሐ ነገሥት ይባላል። ይሄ መጽሐፋችን ፍትሐ ነገሥት ይባላል። ኦኬ ፍትሐ ነገሥት ይባላል። ፍትሐ ነገሥት ንባቡና ትርጓሜ ላይ እንደምታየው እዚህ ጋር ፍትሐ ነገሥት ምንድነው መሰለ? መጽሐፍ ቅዱስን አውጣልኝ። አንዴ ቆይ ስማኝ ወንድሜ። እኔ ቤተክርስቲያን ቅዱስ ትውፊት ያለኝ ሐዋርያ ቅብብሎሽ ያለኝ ሰው ነኝ። ስለዚህ መጽሐፍ ቅዱስም አለኝ፣ ሐዋርያ ቅብብሎሽም አለኝ፣ የሐዋርያት ቀኖና ስርዓት መጽሐፍ አለኝ እኔ። እሱን ነው ማሳየ። ይሄ ፍትሐ ነገሥት የሚለው እኛ ምንድናቸው መሰለ? ፍርድ፣ ውሳኔ መስጠት፣ ህግና ስርዓትን ማስፈን ማለት ነው ትርጉሙ ይላል። ኦኬ ስለዚህ ቤተክርስቲያን ለልጆቿ ስርዓትን፣ ህግን የምታስተምርበት የመጽሐፍ ቅዱስ ቀኖናዎች ምን እንደምንቀበል የተቀመጠበት የምዕመናን ህይወት እንዴት መምሰል እንዳለበት ካህናት፣ ዲያቆናት፣ ሰባኪያን፣ መዘምራን፣ ጋብቻ፣ ማጨጥ ይሄ ሁሉ የተቀመጠበት ነው። የስርዓት መጽሐፋችን ነው። ኦኬ እኛ ስርዓት ስላለም ዝም ብለን በግምት የምንኖር አይደለንም፣ ወይ በግምት እንደፈለግን የምንመላለስ አይደለንም። እዚህ ላይ እንደምታየው ስለ ቤተ ክርስቲያንና ስለ ስሟ ስለሚገባው ሁሉ አንድ፣ ቀጥሎ ደግሞ ስለሚቀበሏቸው ጥንታዊ መጽሐፍት ይላል። ይኸው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለምትቀበላቸው ጥንታዊ መጽሐፍት ይላል። አንቀጽ 2 ያዘው፣ ይጠቅመሃል ሜይ ቢ ለመረጃ ለወደፊት በግምት ከምታወራ። መዝሙረ ያሬድ እኔ ፍትሐ ነገሥትን አልጠቅስም አልቀበልም። አንተ መጥቀስም አይጠበቅብም፣ ግን ቤተክርስቲያኗ ላይ እንዳትዋሽ አትሊስት ይጠቅመሃል። ነገ ላይ ወይ የሆነ ሰው ሲያወራ ሰምተህ ካወራ አንተ ውሸታም፣ ምክንያቱም ቤተክርስቲያኗ እንዲህ አትልም ብለን አንዴ ስማኝ። ይህንን ማሳየት እቀበለዋለሁ ብዬ አይደለም። የተነገረ ውሸት፣ ከሰዎች የሰማው ውሸት አንተም እየደገምከው ስለሆነ አትሊስት በአሁን ሰዓት መጽሐፍትን ማንበብ በሚቻልበት ጊዜ ላይ ውሸታም እንዳትሆን። ባትቀበለውም ግን አይ ቤተክርስቲያኗ የምትለው ይሄ ነው በመረጃዋ በስርዓቷ በምትቀበላቸው በድንጋጌዋ ብለህ አትሊስት ባታምንበትም ግን ሰዎች ሸዋሹ ቤተክርስቲያኗ ላይ ሸዋሹ ትክክል አይደላችሁም እንድትል ነው። አንተ መቀበል አይጠበቅብም፣ እንድትቀበልም ኤክስፔክት አላደርግም። እንድታውቀው ብቻ ነው ማሳየ። ስለሚቀበሏቸው ጥንታዊ መጽሐፍት ይላል አንቀጽ 2 ላይ እና ምን እንደሚል ላሳይ፣ ምን መጽሐፍት እንደምንቀበል። አንዳንዴ ዝም ብሎ በግምት ከማውራት ቤተክርስቲያኗን በውሸት ከመክሰስ ምን ታስተምራለች፣ ምንድነው እምነቷ፣ ምንድነው የስርዓቷ የሚለውን ነገር ብታውቁ ጥሩ ነው። ለእናንተም ይጠቅማችኋል፣ ከሐሜትም ያድናል። እሺ አንቀጽ 2 ይኸውልህ። እሺ በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው ስንት ነው? ይሄ የሚለው 66 ይላል። ይታያል ወንድሜ? 81 ነው። አይ ጽሁፉን አያርፈውም በግዕዝ ስለሆነ
አይ አንተ አንብበው፣ እኔ እሱ ስለማይመለከተኝ አልመልስልህም። በቃ እኔ መጽሐፍ ቅዱስ ነው ሌላ የሚመለከተው። ሰው ጋር በእውቀት ማውራት ከሚፈልግ ሰው ጋር እናውራ። እንደዚህ አይመለከተኝም ምናምን እያለ ከሚል ሰው ያለው ጋር ምንድን ነው መሰለ? ቆይ ልዘግበው። ምንም እኮ በእኛ መዝሙረ ያሬድ እኔ እኮ የማላምንበትን መጽሐፍ ነው እያብራራ ያለ። የማላምን ስለዚህ አይደለም እያለ ያለ መጽሐፍ ይኸውልህ ደግሞ አልመልስልህም። የጠየቀ መጽሐፍ ምን ቅዱስ መሰለ? ቆይ አውጣውና አንዴ ማውጫውን አሳየኝ። ዙያ እሺ፣ 3 ቀጥል። አንዴ ልዘግበህ ነኝ። ቆይ አንዴ ያሬዱ እሺ ምን እያለ መሰለ? በደንብ ልንገርህ። ኦርቶዶክስ 80 አሃዱን ወይም ደግሞ 81ን ነው የምትከተለው። ኦርቶዶክስ 80 ማስረጃዋ ይዛል መታ ነው። አንተ 66ቱን የሰጠ ቤተክርስቲያን ወይም ደግሞ እንዲህ የደነገገልህ ማን ነው የሰጠ? ዘግበኝ አባቴ። ሲምፕል ተላስ እንደሱ አውጥተህ እሱ 81 ብሎ አሳየ ኦርቶዶክስ የሰጠችው። አንተ ደግሞ በፕሮቴስታንት 66 የሰጠኝ ይሄ ነው ብለህ ደግሞ አሳየን። ማን የሰጠን? የትኛው ሐዋርያ ነው ለእናንተ 66 ብሎ የሰጠው ማን ነው ብሎ በክርስቲያን ቋንቋ ነው ያወራ። እኔ ደግሞ በአራዳ እየነገርኩ ነው። ማን የሰጠ? አባቴ ዘግበኝ። እሺ ላሳየው፣ ጥቂት ነገሮች ላሳየውና ችግር የለውም። ቆይ እሱን ይስጠን መጀመሪያ። ሬዶ እሱ አንተ ብዙ ያወራ ስለመሰለው የተበለጠ ስለመሰለው ነው። አንደርስታንድ። እሱ ይቀርና ዙዬ ምን ታደርግ መሰለ? 66ቱን የሰጠ የትኛዋ ቤተክርስቲያን፣ የትኛው ሐዋርያ፣ የትኛው የሐዋርያቶች ቅብብሎሽ እንደሆነ ንገረን ዙዬ። ወደ 1954ቱ መጽሐፍ ቅዱስ ሄደ ማውጫውን ታሳየኛለህ እና በ2000 ደግሞ ለምን እንደቀላቀላችሁት አብራራለኝ። እሱም ብቻ መበላለጥ ያለ ነው አሁን የሚኖረው። እሱን መበላለጥ አልጠየቅኩም። የኔ አባት የእሱ ጥያቄ እኮ ያንተ ያልከው 66ቱን ማን እንደሰጠ ማን በሐዋርያ ቅብብሎች እንደሰጠ 66ቱን ንገረኝ ለኔ ማን የሰጠ? አሁን ኦርቶዶክስ ይኸው የሐዋርያት ቅብብሎች ነው 81 የተሰጠኝ ከሐዋርያት ነው ብላ አምጥታለች። አንተም ደግሞ ይህን ታሳየውና መዝሙር ያሬድን አፉን ታዘገዋለህ። አለቀ። ጎሄድ የሐዋርያቶቹ መጀመሪያ 12ቱ ሐዋርያቶች ናቸው አይደለ? የሚጀምረው ከነሱ ነው አይደል? ሐዋርያነት የሚጀምረው ሐዋርያቶች እነሱ ናቸው አይደል? አልጠየቅኩም። እነሱም ይሆኑ አይሆኑም ጥያቄው እሱ አይደለም። ወደ መልስ እነዚህ 12ቱ ቅብብሎች ያመጡት አሁን ኦርቶዶክስ የምትማንያ1 መጽሐፍ ረጃ ካለ ሐዋርያዊ ቅብብሎች ስለምትሉና እኛ ግን ሐዋርያቶቹ የጻፉት በባዶ ነው። መጽሐፍ ቅዱስ ውስጥ ያሬዶ አለ ወይም ደግሞ እዚህም ጋር ሌሎች አስተማሪዎች ስላሉ እነሱም ሊነግሩ ይችላሉ። ከያሬዶ ጋር ስለጀመርክ ብዬ ነው። አለ መዝሙር ያሬድ። እሺ። አይ መምህር ኤፍሬም እንኳን ደህና መጡ። ጤና ይስጥልን። እንኳን ደህና ቆያችሁ። አሜን አሜን። ታታ ኮፒ ሊንክ እያደረጋችሁ እንግዲህ እስቲ ከየት ኦርቶዶክስ እንዳመጣችሁ የሐዋርያት ቅብብሎች ነው ያለችው ከምን የተነሳ ነው? መልካም መምህር ብሩክ ቀጥሉ። ትንሽ ድምፅ አለ እኔ ጋ የተረጋጋ ቦታ ሲሆን ሀሳብ ሰጣለሁ። እሺ እንኳን ደህና መጡ መምህር ብሩክ። ሰላም እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። የሆነ መምህር ኤፍሬም ሁላችሁ እየተከታተላችሁ ያላችሁ ሰላም ብያለሁኝ። በመሰረታዊነት መጀመሪያ የተጠየቀው ጥያቄ መመለስ አለበት። እሱ ምንድነው? መጽሐፍ ቅዱስ እሱ በራሱ እኔ 66 ነኝ አይልም። መጽሐፍ ቅዱስ እሱ ራሱ 4 ወንጌል ነኝ አይልም። መጽሐፍ ቅዱስ እሱ ራሱ የሐዲስ ኪዳን መጻሕፍት ቁጥራቸው እንደዚህ ያክላል አይልም። ስለዚህ ኢቭን የማቴዎስ ወንጌል መሆኑን ወገናችን ከማን እንደተቀበለው ማስረዳት አለበት። የማቴዎስ ወንጌል መሆኑን የነገረችን ቤተክርስቲያን ነች። የዮሐንስ ወንጌል መሆኑን የነገረችን ቤተክርስቲያን ነች። የማቴዎስ ወንጌል መሆኑን መጽሐፍ ቅዱስ እራሱ አይናገርም። ኢቭን መጽሐፍ ቅዱስ ላይ ስትገልጥ የማቴዎስ ወንጌል የሚለውን በርዕስ ደረጃ የምታየው ቤተክርስቲያን ነች። ያንን አረጋግጣ ወንጌል 4 መሆኑን፣ የማቴዎስ ወንጌል ጸሐፊው ማቴዎስ መሆኑን፣ የዮሐንስ ወንጌል ጸሐፊው ዮሐንስ መሆኑን። ስለዚህ ወገናችን መጽሐፍ ቅዱስ እያለ ስለሆነ ኢትሰልፍ ከመጽሐፍ ቅዱስም ይሁን
እኔ በታሪካዊ ክርስትና ሂደት ነኝ ያለሁት ብሎ የሚያምን ከሆነ ከታሪካዊ ክርስትና አንጻር ደግሞ ይሄው በታሪክ ደረጃ ይህን ያህል ነው ብሎ የሚያስረዳበት የታሪክ ምንጭ ካለ እሱን መልስ ይስጠንና የኛን እናስረዳዋለን። ሐዋርያት እያለ ስለሆነ እኛ ከተቀበልናቸው ቅዱሳት የቀኖና መጻሕፍት ውስጥ ሐዋርያት ጠቅሰው ያስተመሩባቸው መጻሕፍት ጠቅሰን ማስረዳት እንችላለን። ግን ወገናችን ወንጌል 4 ነው፣ መጽሐፍ ቅዱስ ቁጥሩ 66 ነው የሚል መረጃ ይስጠንና ከዛ በኋላ የእኛን ማስረጃ እንሰጠዋለን። ቅድም ያሬዶ እየሰጠው እንደነበር ማለት ነው። ሰምቻለሁ። አዎ በደንብ ሰምቷል። ብዙ እየጠበቅኩ ነው። ብዙ አለ ዙዋችን አለው አይ ጫጫታ ቦታ ስለሆነ እያዳመጥኩ ነው፣ እየነዳው ነው መኪና። ቀጥል፣ እየሰማሁ ነው። ጥያቄ ሰምታል። ጥያቄው ምንድነው መሰለ? የማቴዎስ ወንጌል መጽሐፍ ቅዱስ ላይ ወንጌል 4 ነው ተብሎ ማርቆስ፣ ማቴዎስ፣ ሉቃስ እንዲሁም ዮሐንስ የተባለው የሰጠች ማን ናት? ማን የሰጠ? ከዛ ነው መጀመር ያለበት ብለው እየጠየቁ ርዕሱን ብዙ ቦታ እየነካካችሁት ነው። የተነጋገርነው ስለ ሄኖክ መጽሐፍ ነው መጀመሪያ፣ ከዛ ስለ ማርያም ነው የተናገርነው። ወደ እሱ ርዕሱ ተመለሱና በሱ ርዕስ ላይ እናውራ። ያ የቀኖና መጻሕፍት ጉዳይ ስለሆነ እያወራን ያለ ነው። የቀኖና መጻሕፍት ጉዳይ ምንጊዜም ሲወራ በመጀመሪያ ደረጃ እኔ ተቀብየዋለሁ ብለህ ምን የተቀበልከውን መጽሐፍ ከማን እንደተቀበልከው ተነጋግረን ነው መጀመሪያ ያለብን። ተወው፣ ስለማትቀበለው ተወውና አሁን ማወራህ እኔ ስለተቀበልከው መጽሐፍ ነው ማወራህ። የማቴዎስ ወንጌል መሆኑን ማን የነገረ? የዮሐንስ ወንጌል የዮሐንስ መሆኑን፣ ወንጌላት ራሱ 4 መሆናቸው ማን የነገረ? ምንድነው መረጃ? ማስረጃ ምንድነው? በቃ አምጣ። አሁን ለምሳሌ እሱን መረጃ ስጠኝ ለኔና ከዛ በኋላ ስለማትቀበላቸው ማውራት እንችላለን። የሚያመቸው ግን መጀመሪያ እኔ የተቀበልካቸውን መጻሕፍት በራሱ እንዴት ተቀበልካቸው የሚለው መመለስ ከቻልክ የፎርሜሽን ኦፍ ካነን የቀኖና ትምህርትን መመለስና መረዳት በጣም ቀላል ነው። ስለዚህ ወንጌል 4 መሆኑን፣ የሐዲሳት መጻሕፍት ቁጥራቸው እነዚህ ናቸው፣ የብሉይ ኪዳን መጻሕፍት ቁጥራቸው እነዚህ ናቸው፣ የዚህ መጽሐፍ ጸሐፊ ከሌ ነው የሚለው ራሱ መጽሐፉ ስለማይናገር ማን ነው የሰጠ ከማን የተቀበልከው የሚለው መልሰን ነው መጀመር ያለብን። ከዮናስ ጋር እየተነጋገርን ያለነው ስለ መጽሐፈ ሄኖክ ነው። ስለ መጽሐፈ ሄኖክ መነጋገር ካለብን ስለ መጽሐፈ ሄኖክ ለምን በመጽሐፍ ቅዱስ 66 ውስጥ እንዳልተካተተ እሱን በሱ ጉዳይ መነጋገር ከቻልን በሱ ጉዳይ እንነጋገር። አይ እኛ በመንፈልገው ርዕስ ነው የምንወስድህ ካላችሁኝ ደግሞ እኔ እናንተ በምትፈልጉት ርዕስ ላወራችሁ አልችልም። ምክንያቱም እሱ ምንም አንገብጋቢ ነገር አይደለም። ስለ ኢየሱስ፣ ስለ ማዳን፣ ስለ ጥምቀት፣ ስለፈለጋችሁት፣ ስለ ስላሴ፣ ስለ የትኛውም ስለሚያስፈልገን ስለ አንገብጋቢው ነገር ስለ መዳን የምናወራ ከሆነ እሱን ርዕስ መቀየር እንችላለን። ከዛ ውጭ ግን ማቴዎስን ማን ጻፈው፣ ማን ሰጠ፣ እሱ ሌላ ጊዜ የሚወስድ ነገር ነው። አላውቀውም ማለት ችግር የለውም። የኔ አባት አንድ ነገር ልበል፣ አላውቀውም ማለት እኔ አሁን የማላውቀውን ቢጠይቁኝ እግዚአብሔር ምስክሬ አላውቀውም ነው ማለት ምንም ችግር የለብኝም። እማውቀውን አውቃለሁ እላለሁ፣ የማላውቀውን አላውቀውም። እስቲ አስተምሩኝ። የእናንተ መረጃው ምንድን ነው? እኔም ደግሞ መረጃ ይዤ ተቀብዬ እመጣለሁ ማለት ያባት እኮ ምን አገባኝ እሱን ማወቅ ለምን ይጠቅመኛል? በዚህ ወጥቼ ነው በዚህ ገብቼ ነው አይባልም። ለምሳሌ የሆነ ፕሮፌሽን ስትወስድ ሙሉ የተማርከው ነገር ይጠቅማል ተብለ አይደለም፣ ያስፈልጋል ተብለ ነው። ያስፈልጋል አንድ ቀን ሊጠቅም ይችላል ተብለ ነው። የሆነ ፕሮፌሽን ሊኖር ይችላል። የተማርካቸው ትምህርት በሙሉ አንድ ቀን ሊያስፈልግ ይችላል በሚለው ነው። አሁንም መጽሐፍ ቅዱስ ላይ ይህን መጽሐፍ ቅዱስ ከምን ተነስቶ ነው ብለህ ስትጠየቅ እንደ ሰው ምንድን ካላወኩም ጠይቄ እመጣለሁ። አይጠቅመኝም አይሆነኝም የሚባለው ግን
ካለማወቅ የሚመለስ መልስ ነው። ስለዚህ እናስተካክለው ብሮ፣ ለሌላ ጊዜ አይጠቅምም። ዝግት እያረክ የምትሄደው ነገር አይጠቅምም። እነሱም ብትጠይቃቸው ተዘጋጅተዋል፣ መልስ አላቸው። ከየት አመጣችሁት? እኔ አላቅም፣ የኔን ጠይቃለሁ። እናንተስ ግን ከየት ነው ያመጣችሁ ብለህ ብትጠይቅ እኮ የኦርቶዶክስን እውቀቱ ይኖራል። ከዛ ወደ ሙሉ ወንጌል ሄደህ ደግሞ ስጠይቅ መልሱን ይሰጠዋል። ከሌለም ደግሞ ኦርቶዶክስን ጠይቅ ይለዋል። መልስ ግን ትክክለኛ አይደለም። ላለመረታት ሳይሆን ለማወቅ ለመማማር ሞክር ነው። እኔ ትክክል ነው። አሁን እኔ የገባሁት ስለ መጽሐፈ ሄኖክ ለማውራት ነው እንጂ የጥያቄውን ተገቢነት ላስረዳ። ለምንድን ነው ጥያቄው ተገቢ የሚሆነው? የተነሳው ጥያቄ ለምንድን ነው ተገቢ የሚሆነው የሚለውን ላስረዳ። የመጀመሪያው ነገር አንድ ሰው ይሄን መጽሐፍ እቀበላለሁ ይሄን መጽሐፍ አልቀበልም ሲል በምን መሰረትነት ላይ ሆኖ ነው ይሄኛውን እቀበላለሁ ይሄኛውን አልቀበልም የሚለው? መሰረቱ በራሱ ምንድን ነው? ለምሳሌ መጽሐፈ ሄኖክን ቤተክርስቲያን እስከተቀበለችው ድረስ አንድ አካል ከቤተክርስቲያን ሌሎቹን መጻሕፍት ተቀብሎ መርጦ ይሄን አልቀበልም የሚልበት ምክንያት ምንድን ነው? ምክንያቱም ይሄ ቡፌ ጉዳይ እኮ አይደለም። ቡፌ ላይ እንዳለ ምግብ አይደለም እያወራን ያለ ነው። የሆነ ነገር የምትፈልገውን ፒክ አድርገህ የማትፈልገውን የምታይበት ጉዳይ አይደለም እያወራን ያለ ነው። ስለዚህ አንድ ሰው አንድን መጽሐፍ ቤተክርስቲያን የተቀበለችውን መጽሐፍ አልቀበልም ሲል የተቀበለውን ራሱ የተቀበለበት መንገድ ምንድን ነው የሚለው መፈተሽ አለበት። ይህን ጥያቄ ያነሳሁበት ምክንያት ምንድን ነው ካልን ዮኒ በጣም እንድትረዳው በሁለተኛው መቶ ክፍለ ዘመን ቤተክርስቲያን ከገጠሟት ፈተናዎች መካከል አንዱ ማርሲያን የሚባል መርቂያን የሚባል አንድ ሰው ተነሳና ምን አደረገ መሰለ? ለዚህ ዓለም ሁለት አማልክቶች አሉ። የበጎ አምላክ የፈጠረው ክፉ አምላክ የሚባል አለ፣ በጎ አምላክ የሚባል አለ። የብሉይ ኪዳን መጻሕፍት እንዳለ ክፉን አምላክ የሚሰብኩ ስለሆኑ የብሉይ ኪዳን መጻሕፍት አያስፈልጉም ማለትና ሪጀክት አደረጋቸው እንዳለ። እንግዲህ ክርስቲያን ብሎ የተነሳ ሰው ነው። ከሐዲስ ኪዳን መጻሕፍት ደግሞ ህግ የሚኮንኑትን ህግ ጉዳይን የብሉይ ኪዳን መጻሕፍትን የሚኮንኑትን ከቅዱስ ጳውሎስ መልእክት የገላትያ መልእክትን ከወንጌል ደግሞ የሉቃስን ወሰደና ሌሎቹን አልፈልግም አለ። እንግዲህ ተመልከት፣ ቤተክርስቲያን የተቀበለቻቸውና በቤተክርስቲያን ውስጥ ቅቡልነት አግኝተው እየተሰበኩ እየተነገረባቸው ያሉትን መጻሕፍት ተወና ራሱ የሚፈልገውን መረጠና ከቅዱስ ጳውሎስ መልእክት የብሉይ ኪዳንን መጻሕፍትና ስርዓት የሚኮንነውን ብቻ ለይቶ ለራሱ ወሰደ። የመጀመሪያው ፈተና ይሄ ነበር። ሁለተኛው ደግሞ ኖስቲሲዝም የሚባል እንቅስቃሴ። እንግዲህ በታሪክ ያለንበት የክርስትና ህይወት የታሪክ ክርስትና ውስጥ ነው ያለነው። ታሪክ አለው ራሱ ከመነሻው እስከ መድረሻው እስካለንበት ድረስ። የኖስቲሲዝም እንቅስቃሴ ምን አይነት ጣጣ አምጥቷል በቤተ ክርስቲያን? የኖስቲሶች ምን ያደርጋሉ? ግኖስቲክ የምንላቸው በልማድ ማለት ነው። ክርስቶስ ሰው በመሆን ሳይሆን መስሎ ነው የተገለጠው ብለው የሚያምኑ ሰዎች ናቸው። ይሄ ስጋ የክፉ አምላክ ፍጥረት ስለሆነ ክርስቶስ ይሄንን የክፉ አምላክ ፍጥረት የሆነውን ክፉ ስጋ ሊዋሃደው አይችልም። ስለዚህ በመሆን ሳይሆን በመምሰል ነው ክርስቶስ የተገለጠው ብለው ያምኑ ስለነበረ የስህተት አስተምሯቸውን በትክክለኞቹ የሐዋርያት ስም የስህተት አስተምሯቸውን እየጻፉ የቶማስ ወንጌል፣ የይሁዳ ወንጌል፣ የበርናባስ ወንጌል፣ የማርያም ወንጌል ከ26 ያላነሱ ሲዶ ጎስፒልስ ሐሰተኛ ወንጌሎች ተጽፈው ነበር። መቼ? በሁለተኛው መቶ ክፍለ ዘመን። ታዲያ ቤተክርስቲያን ምን አደረገች? አይ እነዚህ ሐሰተኛ ወንጌሎች ናቸው፣ እውነተኞቹ ወንጌሎች 4 ናቸው ብላ የማቴዎስ ወንጌል የማቴዎስ መሆኑን የነገረችን ቤተክርስቲያን ነች። የሉቃስ ወንጌል የሉቃስ መሆኑን ለይታ ከሐሰተኞቹ ቆጥራ ሰፍራ እነዚህ ናቸው ብላ ለይታ የያዘችው ቤተክርስቲያን ነች የጠበቀችው። አንድ ሰው የማቴዎስ ወንጌልን የሰጠችውን ቤተክርስቲያን መሆኗን ሳያውቅ የሄኖክ መጽሐፍን የሰጠችውን ቤተክርስቲያን አልቀበልም ሊል እንዴት ይችላል? የማቴዎስን ከሷ ተቀብሎ እንዴ? ሐዋርያት ሌሎችን የብሉይ ኪዳን መጻሕፍትን ጠቅሰው አስተምረዋል። ይሁዳም የሄኖክን መጽሐፍ ጠቅሶ በመልእክቱ ቁጥር 14 ላይ ትንቢቱን ጠቅሶ ተናግሯል። የሐዋርያት አስተምሮ ነው ይሄ። ሌሎችም የጠቀሷቸው ክፍሎች አሉ። ስለዚህ መጽሐፍ ቅዱስን ሰው አሁን ይዤዋለሁ የሚለውን መጽሐፍ ተቀብሎ ግን ደግሞ ከማን እንደተቀበለው ሳያውቅ እኛ ከተቀበልናቸው መጻሕፍት እነዚህ ልትቀበሉ አይገባም ሊል አይችልም። መጀመሪያ እሱ የተቀበለውን ከማን እንደተቀበለው ማወቅ አለበት፣ መናገር አለበት። የጥያቄው ተገቢነት ለዚህ ነው። ይህንን ያነሳውበት ምክንያት ይሄ ነው እንጂ ወንጌል እኔ 4 ነኝ አይልም። ማቴዎስ የጻፈው እኔ ነኝ ብሎ አይናገርም እኮ ማቴዎስ ወንጌሉ። ማን የነገረን እንዴ? አንድ ሰው እኮ የማያምን ሰው መጥቶ ይሄ መጽሐፍ የእግዚአብሔር ቃል መሆኑን እኔ አላምንም፣ ማን ነው የሰጠን? ማን ነው ቢል ምንድነው መልስ? ከማን የተቀበልከው ማስረዳት አለብን። እንደው ዝም ብሎ ከሰማይ የወረደ ቁርአን እኮ አይደለም መጽሐፍ ቅዱስ። ከሰማይ የወረደ ቁርአን አይደለም። እንደ ነብዩ መሐመድ ከሰማይ ወርዶልኛል ብለህ ገግምን የፈጀች እንደዛ ይመስለኛል። ስለዚህ ይሄኛው ትምህርት አለ በእናንተ ዙዬ
አይ ትንሽ ነገር ነው የምልጨምር። አሁን ላይ ከድምጽ ትንሽ ወጥቻለሁ መሰለኝ። በመጀመሪያ ሁላችሁም ሰላም ብያለሁ። ወንድማችን ሲያነሳ የነበረው መምህር ብሩክ ቃለ ሕይወት ያሰማልን። እንደተባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል ዘማቴዎስ ወይም ብስራት ሀብትሩ ፍረድ ተናጋሪ በመለኮቱ ዮሐንስ ወልደ ዘብዴዎስ ብሎ ይጀምራል። በአማርኛ ምን ማለት ነው? የዘብዴዎስ ልጅ የሆነ ዮሐንስ የጻፈው ይልና በኋላ የሚገርማችሁ ምን ቃል ይናገራል በትርጓሜያችን። ይሄንን ቃል ለመጻሕፍት አርዕስት ሲሰጡ ሰለስቱ ምዕት ተናግረውታል። እርሱ ግን ነገሩን ቀዳሚው ቃል ውእቱ ብሎ ያመጣዋል ነው የሚል። የጀመረ ቀዳሚው ቃል ብሎ ነው እያለ ነው። ማቴዎስም እንደዚያው ቅድም ሲባል እንደነበረው በተለይ ፕሮቴስታንቱ ወገኖቻችን ለራሳችሁ መልስ እንድትሰጡት የምፈልገው የማቴዎስን ወንጌል ማቴዎስ እኔ ነኝ የጻፍኩት ካላለ የማቴዎስን ወንጌል የጻፈው ማቴዎስ ነው የሚል መጽሐፍ ቅዱስ ላይ የተጻፈ መረጃ ከሌለ የማቴዎስን ወንጌል ማቴዎስ ጻፈው ብሎ ለመናገር ያስደፈረ ምንን መነሻ ይዛችሁ ነው? አንድ ምንን መነሻ ይዛችሁ ነው? ማቴዎስ ብቻ ሳይሆን ሌሎቹም ከመልእክታቱ ውጭ ያሉት አራት ወንጌላውያን ባለቤቱ እንደጻፋቸው ጥቆማ የማይሰጡ ከሆነ እንዴት የሚል ጥያቄ እንድትጠይቁ እንፈልጋለን። መልሱን ስታገኙ ትነግሩናላችሁ። መልስ ስለሌለ አትነግሩንም። በዚያው ነው የምትቀሩ። ደህና ሆኖ ነው መልሱ። ሌላው በጣም የምገረምበት እኔ መልስ አለኝ መምህር ኤፍሬም ከይቅርታ ጋር። እሺ መልሱ ምንድነው? ምን ይጠቅመኛል ይሄን ማወቂ? ግሩም ነው። ይሄ ነው ከነሱ መልስ። አሁን የእነሱን ማን እንዳረገው ምን እንዳረገው ወንጌል ማን እንደሰጠኝ ባላቅ ጥቅሙ ከክርስቶስ ጋር ምን ያገናኘዋል ነው መልሱ አይደል? ዙዬ መልሱ እሱ ማለት ፊዚክስና ባዮሎጂ፣ ኬሚስትሪ ወዘተ ሲማር ሰው ምን ይጠቅመኛል ብሎ መምህሩን ያላስጨነቀ ቤተክርስቲያን የምታስተምረው ትምህርት ምን ይጠቅመኛል ብሎ መናገር አባት ለልጁ መርዝ እንደማይሰጥ በወንጌል ተጽፏልና ቤተክርስቲያንም ለልጆቿ የማይጠቅምን የእግዚአብሔር ቃል አታስተላልፍም። በነገራችን ላይ መጽሐፍት እነዚህ ብቻ ሆነው አይደለም። አሁን ላይ ማንንም ሰው እጅ ላይ ያለው መጽሐፍ ቅዱስ 80 አሃዱ አይደለም፣ 73 መጽሐፍ ነው። ያውን እጃችን ላይ ያዝነው መጽሐፍ። የብሉይ ኪዳን መጽሐፍት 46 ናቸው። በፍትሐ ነገሥት ቅድም ያሬዶ ጨርሶ ቢያነብላችሁ በጣም ብዙ ትማሩ ነበረ። እዚያ ላይ ያሉት የብሉይ ኪዳን መጽሐፍት 46 ናቸው። ኩፋሌን አስገብተው ቢቆጥሩ የተመቸ፣ ኩፋሌን ቢያወጡ ደግሞ ሄኖክን ይቆጥራሉ። ሄኖክን ቢያወጡ ብለው በደንብ አመቻችተው አደላድለው ያስቀመጧቸው መጽሐፍት 46 መጽሐፍት መጽሐፍተ ብሉያት ይባላሉ። ቅድመ ልደተ ክርስቶስ የተጻፉ መጽሐፍት ናቸው። በኩራቸው መጽሐፈ ሄኖክ ነው። ሁለተኛ የተወለደው መጽሐፍ ደግሞ መጽሐፈ ኢዮብ ነው። ሶስተኛ ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘዳግም የሚባሉት የሙሴ 5ቱ መጽሐፍት ናቸው። እኒህ እስከ ዘካርያስ ወልደ በራክዩ ድረስ ያሉትን ስንቆጥራቸው አጠቃላይ ቁጥራቸው 46 ይሞላል ማለት ነው። 46ቱ መጽሐፍት እስከ ዘመነ ሐዲስ ድረስ ያገለግሉ ኑረው በዘመነ ሐዲስ ደግሞ ጌታ ያጻፋቸው 4ቱ ወንጌላት፣ እንደገና የሐዋርያት ሥራ 5፣ የሐዋርያው የቅዱስ ጳውሎስ መልእክት 14 መልእክት፣ 14ቱን መልእክቱን ደግሞ 10ሩን ለሀገር 4ቱን ለሰው ነው የጻፈው። ለቲቶ፣ ለፊሊሞና፣ ለቀለሚንጦስ ማለት ይቅርታ፣ ለጢሞቴዎስ የጻፈውና እንደገና ለቲቶ ለፊሊሞና የጻፈው 4፣ 10ሩን ግን ለሀገር የጻፈው 14 መልእክት። 14 ሲደመር ቅድም 5 አስቀምጠናል ከግብረ ሐዋርያት ጋር እኩል ይሆናል። በድምሩ 19 መጽሐፍት ይሆናሉ። ዮሐንስ ራእይን ብንጨምርበት ስንት ይመላል ማለት ነው? 20 ይመላል ማለት ነው። ከዚያ 7ቱ መልእክታት የሚባሉት የጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ የምንላቸው እኒ 7 መልእክታት ይባላሉ። በጋራ ስንደምራቸው 27 መጽሐፍት ይሆናሉ። አሁን ላይ በህትመት ደረጃ ሰው እጁ የያዛቸው መጽሐፍት እኒ ናቸው። እኒ ግን 27 ሲደመር 46 ቁጥሩ ስንት ነው የሚሆነው? 73 ነው ሊሆን የሚችለው። ለምን ስንት መጽሐፍ ቀርቶ ነው ቢባል የቀረ መጽሐፍ አለ። ያ መጽሐፍ 8ቱ የሥርዓት መጽሐፍት የሚባሉት መጽሐፍት አሉ። መጽሐፈ ኪዳን፣ መጽሐፈ ቀለሚንጦስ፣ መጽሐፈ ጽዮን፣ መጽሐፈ ግጽው የምንላቸው መጽሐፍት አሉ። እኒ አሁን የጠቀስኳቸው 8ቱ የሥርዓት መጽሐፍት ይባላሉ።
እኒህ 8 መጻሕፍት ቅድም ከነገርኋችሁ 73 መጻሕፍት ጋር ሲጋጠሙ እኩል ይሆናል 81 አሃዱ መጻሕፍት ከመዝ ነአምን ወከመዝ ንነብር ተብሎ የተነገረላቸው እኒህ ናቸው። እንደዚያ ምናምንባቸው እንዲያ ምንኖርባቸው መጻሕፍት አምላካውያት የሚባሉት እኒህ ናቸው ማለት ነው። በሚገርማችሁ በእጁ የያዘው መጽሐፍ ቅዱስ 80 አሃዱ ለመሆኑ በራሱ ማረጋገጫ የሌለው 66 ነው ብሎ ሲናገር 66 መሆኑ በቀኖና የተቀበለው በትውፊት ያገኘው ከመጽሐፍ ያላገኘው መሆኑን ጠንቅቆ እያወቀ በቀኖና እንዳልተቀበለው እያወቀ 66 መጽሐፍትን የሚያምን ፕሮቴስታንት እኔ ነኝ አለ። በእውነት ነው የምላችሁ። ይሄ ሉተርን ጥሩት 66 ለመሆኑ መጽሐፍ ቅዱስ ማስረጃ የት ነው ያመጣ? መጽሐፍ ቅዱስ 66 ይሁን ብሎ ብያኔ የሰጠው ማን ነው? እኛ ሰለስቱ ምዕትን እንጠቅሳለን። ሰለስቱ ምዕት ማለት መድኃኔ ዓለም ክርስቶስ ባረገ በ270 ምናምን ዓመት የተነሱ ወይም ደግሞ በ325 ዓመተ ምህረት ከልደተ ክርስቶስ ጀምረው የተነሱ 2000 ምናምን ሊቃውንት ተሰብስበው ጳጳሳት አበው ተሰብስበው በዚያ መካከል 318ቱ ሊቃውንት ተገኝተው ሃይማኖታቸውን አጽንተው አንድ አይነት ሐሳብ ይዘው የወጡበት ያ መንገድ ነህነስተን ተወከፋ በወይነ እንዳሉ ሊቃውንቱ እኛስ አባቶቻችን እንቀበላለን ብለን የምንናገር የአባቶቻችን ልጅ ስለሆን ያን የእግዚአብሔር ቃል ቋጥረው ሰፍረው ለክተው ይሄን ተመገቡ ከዚህ ውጭ እንዳትቀንሱ እንዳትጨምሩ ብለው አባቶቻችን ሰጠውናል። እነሱ ግን የሚጠቅሱት ማንን ነው? ያለ መሆኑ ለዘመናት ሳይፋለስ የመጣ የታሪክ መጽሐፍትን በየትኛውም አይነት ዘመን የታተመ የተጻፈ በብራናም ይሁን በወረቀትም ይሁን ወረቀት ከመጣ ጀምሮ የተጻፈ ጽሑፍ ማሳየት እንችላለን። ኦርቶዶክሳውያን በፕሮቴስታንቱ ዓለም የት ነው የሚገኘው? መጽሐፍ ቅዱስን 66 አድርግ የሚል ማን ነው ያለው? አይ እኔ ቅድም አንድ ነገር ሲናገር ወንድሜ ገርሞኝ አንተ 80 አሃዱ በመያዝህ እኔ ደግሞ 66 በመያዜ አንተ የተጠቀመው እኔ የተጎዳሁት የት አለ? የእግዚአብሔርን ቃል ቀንሶ መተው እንደሚያስጎዳ አታውቁምን? ከዚህ ቃል የሚቀንስ የሚለው ቃል ለመጽሐፍ ቅዱስ አያገለግልም። ለዮሐንስ ራእይ ብቻ ነው የሚያገለግለው። በማቴዎስ ወንጌል የማቴዎስ ወንጌል ምዕራፉ 28 ነው። የማርቆስ ወንጌል ምዕራፉ 16 ነው። የሉቃስ ወንጌል ምዕራፉ 24 ነው። የዮሐንስ ወንጌል ምዕራፉ 21 ነው። እኒህ አሁን የደመርኳቸው ወደ 89 ምዕራፍ የሚሆኑ መጽሐፍት አጠቃላይ በተስማምተን 89 ከሚሆን ጎደሎ ቁጥር ወይ 90 እናድርገው ወይ 11 ጨምረን 100 እንሙለው ቢባል ይፈቀዳል? ይቻላል? ይገባልስ? ስልክ ኦኬ ይገባል ወይ? ይቻላል? እንዲያ ማድረግ አይቻልም። ምን ችግር አለው ብንጨምረው የሚባል ነገር የለም። የሰጡንን እንይዛለን። ምክንያቱም በሰጡን እነሱ መንግስተ ሰማያት ስለገቡ የሰጡንን ከያዝን እነሱ ከሄዱበት መንግስተ ሰማያት እንገባለን። የሰጡንን ከቀነስ ነው ግን የቀነሱ ገሃነም ስለወረዱ እንደቀነሱት እኛም ገሃነም እንወርዳለን። ያህ እንዳይሆን የቤተ ክርስቲያንን መጻሕፍት ቆጥሮና ሰፍሮ ያስረከበን ማን ነው? ከማን የተረከብነው? አባት የሌለው ልጅ የለም። ካለም ሌላ ነው። እኛ አባቶቻችን ስላሉን የአባቶቻችን ልጆች ነን። አባቶቻችን ሐዋርያት ለደቀ መዛሙርቶቻቸው፣ ደቀ መዛሙርቶቻቸው ለደቀ መዛሙርቶቻቸው፣ ተማሪው ለተማሪው እያልኳቸው ነው። እንዲህ ያለ ሳይፋለስ ከክርስቶስ ጀምራ ሐሳቧን ሳትለውጥ ፍሪት ስንዱም መቤት የአማናዊት ኪዳን የአዲስ ኪዳን ኪሩብ ጌታን ያየንባት የምንቀበልባት መስታወት ባሕረ ሲኦልን የተሻገርንባት መርከብ ይህች ቅድስት ቤተክርስቲያን ናት። ቅድስት ቤተክርስቲያን ናት የማትናወጽ ዘላለማዊት የሚያናውጿትን የምታናውጽ ግብረ መልሷ ረቂቃዊ መለኮታዊ ግብረ መልስ ያላት ቤተክርስቲያን ናት። ስለሆነም ነው መደምደሚያ ሐሳቤ ማስረጃ ይዞ መሞገት ነው። አሁን መጽሐፈ ሄኖክ ለምን ከ66ቱ አልተቆጠረም? ለምን ሄኖክ ላይ ብቻ እናወራለን? 81 የሆነበት ምስጢሩ ምንድነው? 60 እኛ የኛን ምስጢር እንናገራለን። ጠያቂ ካለ ከዚህ በላይ በደንብ እናብራራለን። በቃ ለሚይዝ ልቦና ለሚሰማ ጆሮ ይብላኝለት። ቤተክርስቲያን በዘመናት ሁሉ ታመሰጥረዋለች። ምንም የሚጎልባት ነገር የለም። 66 ለመሆኑ ግን ከኦርቶዶክስ ሳይታከክ የተቀበልነው በዚህ ጉባኤ የዚህን ጊዜ ነው ብሎ መናገር የሚችል ፕሮቴስታንት ካለ እኔ ምላሴ በጨርቅ ይታሽ ብሏል ያገሬ ሰው። እኔ የሚታሽ ነው ምለው። እናመሰግናለን። እሺ ወንድማችን ዙ23 እንግዲህ የእናንተን አመጣጥ በደንብ አድርገህ ዘግበኝ። ምክንያቱም የሐዋርያት ቅብብሎሽ እንዳለ ግልጽ ነው። ከሐዋርያት ነው የተቀበልከው። ስለዚህ ግልጽ አድርገህ ንገረን።
አንተም እንደዚህ ዮኒ እያልኩት ያለሁት እኔ 66ቱን መጽሐፍ ቅዱስ አምናለሁ፣ አነባለሁ። ይህንንም በመቀበልና 66ቱን አንብቤ ተረድቼ አምኜ የዘላለም ሕይወት እንዳገኘው አምናለሁ። የእግዚአብሔር ልጅ ነኝ። 81ዱን ባለማንበቤና 81ዱን ማለት ተጨማሪውን ማለት ነው፣ ከ66ቱ ውጭ ያለውን ተጨማሪውን ባለመቀበሌ ሲኦል ነው ወይ የምገባው? ሲኦል እንዴት እገባለሁ? እንዴት አልድንም ብለህ ጠይቅልኝ መምህርን። በቂ ነው 66ቱ በቂ ነው። 81 አያስፈልገኝም። እሱም በማግኘቴ የእግዚአብሔር ልጅነቴን አውቄያለሁ፣ የዘላለም ሕይወት ወራሽ ሆኛለሁ። 81 የምትሉትን ግን ቀሪዎቹን ባለመቀበሌና ባለማመኔ ከመንግስተ ሰማያት እጎላለሁ ወይ? ምንድነው ያጣሁት ነገር? ያስረዱኝ። መምህር እያብራራው ነበር እኮ የሚገርመው። በደንብ አልሰማኸኝም ወይ? የልብ ጆሮ አልተከፈተም ማለት ነው። ንፋስ የሚወስደውን ጆሮ ተወውና የልብ ጆሮህን ከፍተህ እንድታደምጠኝ ይፈልጋለሁ። ምን ማለቴ ነው? አበው አባቶቻችን ይዘን የምንጓዝ ለምሳሌ ለምሳሌ የማቴዎስ ወንጌልን ተቀብለን የማርቆስና የሉቃስን ወንጌል ወይም ደግሞ የዮሐንስና የማቴዎስ ወንጌል በቃን ብለን የሌሎቹን ሁለቱን ወንጌላውያት አንፈልግም አንቀበልም ብለን ወይም የሐዋርያው ቅዱስ ጳውሎስ መልእክት 14 ነው ብያለሁ፣ 6ቱን ተቀብለን 6ቱ ምን ይሰራል ይሄ ዋናው መንግስተ ሰማያት መግባት እንጂ የመጻሕፍት ብዛት ምን ይሰራል ብለን ብንተወው ወይ ዮሐንስ ራእይ የምዕራፉ ብዛት 20 ምናምን ሆኖ እያለ 5 ወይ 6 ይበቃናል ብለን መቀነስ ይቻላል? ወንድም አለም አንተም ለዚህ መልስ ስጠኝ። ብንቀንስ መንግስተ ሰማያት ከመግባት ይከለክለናል? ማይከለክለን ከሆነ ይሄን ያህል ንባብ በማን በመከራ ከምንበላ እንዳልኸው ተመካክረን 1-5 ምዕራፍ ብናስቀር ጥሩ ነው። ሌላውን ጥለን መሆኑ ነው ማለት። ገብቷል መምህርም? እርሶ የሰጡኝ ምሳሌና እኔ የተናገርኩት አንድ አይነት አይደለም። እኔ ሙሉ 66ቱን መጽሐፍ እቀበላለሁ። አንድ አይነት ነው አላልኩም። ይቻላል ወይ ነው ያልኩት እኮ። አይቻልም ይቻላል ብለው ነው የጠየቁት። እስቲ አዳምጥ በእናትህ ነው እንጂ ይቅርታ እንደ መምህር በጣም ይቅርታ ስላቋረጥኩ። ግድ እሳቸው የጠየቁ ምን መሰለ የጠየቁ ልንገርህ። አሁን ራሱ ከተቀበልከው መጽሐፍ ላይ ከማቴዎስ ወንጌል ላይ ወይም ከሉቃስ ወንጌል ላይ ከሁሉም ከተቀበልከው ላይ ቻፕተሩ ወይም ደግሞ ምዕራፉን ቀንሰ ይችን ብቻ ነው የምቀበለው ብትል ትክክል ወንጌል ነው ወይ ነው ጥያቄያቸው። ወይም ደግሞ ዝም ብሎ አንዱን መጽሐፍ መተው እዚህ መካከል አንዱን ቢተውት ጋንን አስወርድም ወይ ነው ጥያቄ። ገብቷል? 65 64 እናደርገው እንደማለት ነው። አይ እኔ እንደዛ የሚል እምነት የለኝም። እንደዛም ደግሞ አላለም። ምን ይሆን መሰለ አንተ አሁን ፋውንዴሽኑን ይዘህ አልመጣህም ማለት ገብቷል? ዮኒ የጀመርነው ምን እንደሆነ ይዘህ አልመጣህም ማለት ተግባባ። እዚህ ጠያቂው አሁን መጽሐፈ ሄኖክን ባለመቀበሌ ሲኦል ወርዳለሁ። መምህር ኤፍሬም እንዳሉት ማቴዎስን በመተው ገነት ትገባለህ። እሱ ነው በቃ የጥያቄ አሁን ወንድማችን ያነሳው ጥያቄ ልክ እንዳልሆነ ነው ያሳዩት በጥያቄያቸው። ወንጌላትን ተቀብዬ ቅዱስ ጳውሎስን መልእክት ብተዋቸው ገነት እገባለሁ አልገባም እንደማለት እኮ ነው፣ ሌላ አይደለም። በከመል ማድንኪ በሊም ሀበ ወልድኪ ከሃሊ ኢተበቃሊን ያጠፍኦኑ ለሲሉን ሰአሊን ኪነተ ከምዘትቃታል ይላል አባ ጊዮርጊስ ዘጋስጫ። እንደ ሁሉ እኮ ከድንግል ሽሽት ነው። በቃ እንዲሁ መከራ በእውነት ሰው ቀንሶ መከራ ከሚበላ ዝም ብሎ ያነሰ ነገር ነው ሀገር ሲያጠፋ ማውቀውና
የበዛ ብዙም አያጣላም። ቤተክርስቲያኗ የሰጠችንን በመላት እንቀበል። አንድ ሰው ቀድም ከጠቀስኳቸው መጻሕፍት ፕሮቴስታንት የሆነ 66ቱን እቀበላለሁ ያለ ከብሉይም ከሐዲስም እንደ ቡፌ ምግብ የሚፈልገውን ብቻ አንስቶ በመተው የማይጠየቅ ከሆነ አሁንም ከሐዲስም ከብሉይም የምንተውና አይምሮአችን በንባብ ከሚደክም ቀለል ያሉ ጽሑፎችን እንያዝ ያሰኛል። አይ እንዲያ በማድረጋችን ጋንም ካልገባን ለምንድነው 66 መጽሐፍ እናንተስ ተሸክማችሁ መከራ የምታዩት? መጻሕፍትን መቀነስ ማቴዎስን ተቀብሎ ዮሐንስን አለመቀበል ገሃነም የሚያወርድ ከሆነ በዘመነ ብሉይ በዘመነ ሐዲስ ሰለስቱ ምዕት ቆጥረውና ሰፍረው ያስረከቡትን መጽሐፍ መቀነስ ገሃነም አያወርድም ብሎ መከራከር እኛ ስንተረጉመው ልክ ነው፣ በዚያ ከመጣ ግን ልክ አይደለም ብሎ ቤተክርስቲያኗን የመጥላት የሚመስል ህልውና ነው። ስለዚህ ልክ ስላልሆነ ራሳችሁ መርምሩ። በደንብ አንብ፣ አጥና። ጊዜ አመቻችና በሌላ ሰዓት ኮሙኒኬት እናደርጋለን። እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን እንወያያለን። ለጊዜው እኔ ይብቃኝ። ሐሳቦች ከተወለዱ ዳግም ሐሳብ እንሰጣለን። ለጊዜው ይቆየን። ተጨማሪ ምናልባት እንዲረዳን ማለት ምን እያልን እንደሆነ እንዲረዳን እኔ ከሌላ እንግል ሳይሆን ይሄ ማሸነፍ የመሸነፍ የብልጫ ጉዳይ ሳይሆን የህይወት ጉዳይ ነው እያወራን ያለ ነውና ምን እያልን ነው የሚለውን በደንብ እንዲረዳን እንፈልጋለሁኝ። ምን እያልን መሰለህ? መጽሐፍ ቅዱስ ራሱ እኔ መጽሐፍ ቅዱስ ነኝ አይልም። ከበሩ ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ነኝ አይልም። ይሄ መጽሐፍ ቅዱስ ነው ብላ የሰጠችው ቤተክርስቲያን ነች። መጽሐፍ ቅዱስን ራሱን ይሄ ቅዱስ መጽሐፍ ነው ብላ ቤተክርስቲያን ከሰጠች ቅዱስ ነው ብላ ከሰጠቻቸው መጻሕፍት አይ ይሄን እፈልገዋለሁ እኔ ወስደዋለሁ ይሄን አልፈልገውም ልትል አትችልም። ሁ አርዩ ራሱን መጽሐፉን መጽሐፍ ቅዱስ እንደሆነ ኮንፊርም አድርጋ የሰጠች ቤተክርስቲያን ከሆነች ከሰጠችው መጽሐፍ ላይ ይሄ ይቀነስ ይሄ ይጨመር እያልክ የምትቀንሰው አንተ ማነህ? ይሄንን መረዳት አለብህ። አንድ ታሪክ ልንገርህ። አንተ አሁን በያዝከው መጽሐፍ ቅዱስ የዮሐንስ ወንጌል በጥንታዊ ማኑስክሪፕት ይባላል። የመጀመሪያው ቅጂ የዮሐንስ ወንጌል የመጀመሪያው ቅጂ ማኑስክሪፕት ነው የሚባለው። በጥንታዊ ቅጂ ላይ የዮሐንስ ወንጌል ምዕራፍ 8 ላይ የምታገኘውን የዛች ዘምታለች ተብላ በክርስቶስ ፊት ተከሳ የመጣችው ሴት ታሪክ በመጀመሪያው ቅጂ ላይ የለም። ግን ወንጌል ኦራሊ ስለነበር ሲሰበክ የነበረው በቤተክርስቲያን ኦራሊ ሲሰበክ ከነበሩ ስብከቶች መካከል አንዱ ታሪክ ይሄ ስለነበረ ቤተክርስቲያን ነች የዮሐንስ ወንጌል ምዕራፍ 8 እንዲጨምር ያደረገችው። በመጀመሪያው ቅጂ ላይ ዮሐንስ በጻፈው በመጀመሪያው ቅጂ ላይ የለም። አንተ ግን ተቀብለዋል፣ አሁን ይዘዋል። ታሪኩ አለ ካንተ ከተቀበልከው መጽሐፍ ላይ። ቴክስቹዋል ክሪቲሲዝም ሰርተው ወደኋላ ብትመለስ ታሪክ ብታጠና የዮሐንስ ወንጌል ምዕራፍ 8 የመጀመሪያው ዮሐንስ ወንጌል ቅጂ ላይ አታገኘውም። ታዲያ ለምን ተቀበልከው? ቤተክርስቲያን ስለተቀበለችው። አሁን የያዝከውን መጽሐፍ ራሱ መጽሐፍ ቅዱስ እንድትል መነሻ ቤተክርስቲያን ነች። አንድ ይሄ ደግሞ እንዴት ነው ይሄን ልቀበል የምችለው ካልክ ለቤተክርስቲያን ይሄንን ስልጣን የሰጠው ራሱ ክርስቶስ ነው። የፋይናል ጀጅ የምታደርገው ቤተክርስቲያን በሁሉም ነገር የመጨረሻ ፍርድ፣ የመጨረሻ ቀኖና፣ የመጨረሻ ውሳኔ የምትበይነው ቤተክርስቲያን ነች። እንዴት? የማቴዎስ ወንጌል ምዕራፍ 18 ላይ ቁጥር 17 ላይ ክርስቶስ አንድ ነገር ይናገራል። በባልንጀራ መካከል ጠብ ቢኖር በሁለቱ መካከል ያለውን ጠብ ለመፍታት የሚካሄድበትን ርቀት መጀመሪያ አንተ የተቀየመህ ነው ያስቀየምከውን ያን ሰው እንዴት ባለ መንገድ መሄድ እንዳለብህ ሲናገር እንዲህ ይላል። ወንድምህ ቢበድልህ ሂደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አድርገኸዋል። ባይሰማህ ግን በሁለት ወይንም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። ይህን ለምን መሰለ ያነሳው? ለቤተ ክርስቲያንን ስልጣን እንድትረዳ ነው። አሁን እዚህ ክፍል ላይ ክርስቶስ የመጨረሻ ጀጅ ውሳኔ ሰጪ ያደረጋት ማንን ነው? መጽሐፍ አላለም፣ ቤተ ክርስቲያን ነው ያለው። በሁለት ሰዎች መካከል አለመግባባት ቢፈጠር አንዱ ለብቻው ያንን ወንድሙን ቁጭ አድርጎ ይምከረው። ባይሰማው ሁለት ምስክር ይዞ ይምከረው። የመጨረሻ ግን ባይሰማው ለቤተ ክርስቲያን ይንገራት። ቤተ ክርስቲያን ጆሮ አላት።